ነበርሽ የኔ ቆንጆ ሪታ ተነሽ ረፍዷል ምንም ትንሽ የለም ተነሽ ሪታ ምን ፈለግሽ? አንድ ሙጫም ይመጣሁት ቆይኔ ልፈልግልሽ አንቺ መቼም ካለ ሰው እርዳታ አይሆንልሽም አይደል? አይሚ ደግሞ ታካብጃለሽ እንደው ምን አለሽ ብትፈልግልኝ ምን ትሆናለች? ሚቲ ለግራጁዌሽንሽ ያየሁት ቀሚስ ብር ስላልነበረኝ ግን ቀብድ ሰጥቼ ነው የመጣሁት። ሞች ልገዥልኝ እንጂ ራሴም ለብሰውን ያልኩሽ ዝም ባት ነው ይገዛልሻል። የመታሰቢያ ቤተሰብ አሁን ባደረግንላት የመጀመሪያ ደረጃ ምርመራ መጠኑ ከፍ ያለ የደም ግፊት ይታየባታል። በዚህም የተነሳ የልብ ድካም አስከትሎባታል። በእርግጥ ይሄ በሷ እድሜ የተለመደ ችግር ባይሆንም አልፎ አልፎ ሊከሰት የሚችልና በዘር ሊመጣ የሚችል ነው። በዘር ማለት በዘር ከመጣ ሌሎቻችንን አልፎ እሷ ላይ እንዴት ሊሆን ይችላል? ማለት እኔና ውጪ የነበረችው እህቴ ታላላቆቿ ነን እና እኛን አልፎ ወደ እሷ ሊሄድ ይችላል? ይሄ ሰፊ ሙያዊ ትንታኔ የሚያስፈልገው ጉዳይ ነው። ደግሞ ሊመጣ ይችላል ነው ያልኩሽ። አሁን የደም የሽንትና የአልትራሳውንድ ምርመራ ይደረግላታል። ሪታ አንቺ ወደ ቤት ሂጂ በቃ። ለምን? የውጭ ለሚቲኝ ያለው ሐኪሙ በጣም ቀላል እንደሆነ አስረድቶኛል። ይልሽ አጠቃላይ ምርመራ ታዞላታል። ስለዚህ አንቺ ጠዋት ላይ እሺ
አረዋል ከንጂ በስማም ተጠጣ ነው የሚባለው። እናንተ ሴት ወጣችሁ ታንጂ ገዳው ስትሉና አዳችሁ። ዋው አሪፍ ነበር። መቼ? ዛሬ ማታ ያምሻል። ደስታውን አንችለውም። ሂጂ ከአሜሪካን መጣ የተባለው ይልሳ ካዘን ተረደጉን እናዝናለዋለን። ስራ እኮ አልገባም በሚት ሰበብ ቤት ነኝ። እሺ በቃ እንደዋወል። ቻው። አስፈላጊውን ምርመራ ሁሉ አድርገናል። ሌላ የቤተሰብ አባል ብትጠሪና ለምን? አይዞሽ ወላጆቻችሁ ቢመጡና በትሽ ጤና ጉዳይ ላይ በጋራ ብንመካከር ጥሩ ነው ለማለት ነው። ወላጆቻችን አርፈዋል። አዝናለሁ። እና የቅርብ የቤተሰብ አባል የለም። ለእህቶቼም ከኔ ለኔም ከነሱ ሌላ ማንም የለንም። ዶክተር የሁለቱም ታላቃቸው እኔ ነኝ። ስለዚህ ያለውን ችግር ለኔ ንገረኝ። መታሰቢያ ሁለቱም ኩላሊቶቿ በመጎዳታቸው የማጣራት ስራቸው ላይ ከፍተኛ የሆነ እክል አጋጥሟቸዋል። ማጣራት አይችሉም ለማለት ያስደፍራል። በዚህ ምክንያት የደም ግፍሰትና የልብ ድካሙንም ሊያስከትል ችሏል። ሃይማኖት፣ እነዚህ ነገሮች በዚህ ከቀጠሉ በኩላሊት ተጣርተው ከሰውነቷ መወገድ የሚገባቸው አላስፈላጊ የሆኑ መርዛማ ነገሮች ሰውነቷ ውስጥ በመጠራቀም አደገኛ ሁኔታዎችን ማስከተላቸው የማይቀር ነው። ስለዚህ ይህንን መርዛማ ነገር ከሰውነቷ ለማስወገድ በዲያሊሲስ ቴክኒክ እንጠቀማለን። ይህ ማለት ለጊዜው ኩላሊት የማጣራት ስራውን ሊያከናውን የሚያስችለውን ሂደት መስራት ማለት ነው። በተጨማሪ ቀይ የደም ሴልን ለመጨመር ደግሞ በመርፌ የሚሰጥ መድኃኒት ትወስዳለች። እነዚህንና የመሳሰሉትን አስፈላጊ ሕክምናዎች በየጊዜው እንደ ሁኔታ ሁሉ መስጠት ይግድ ይሆናል። ይህንን ሕክምና በተከታታይ ለመስጠት ከፍተኛ የገንዘብ አቅም ይጠይቃል። ለምን ያህል ጊዜ? ዘለቄታ ሕክምና እስካልተገኘ ድረስ በተከታታይ ሁሉ ጊዜ። ዘለቄታ ሕክምናው ምንድነው ማለት? ዘላቂ ሕክምና የሚባለው ኩላሊትን በሌላ ጤነኛ ኩላሊት መተካት ማለት ነው። ይህ ሕክምና የሚደረገው ከኢትዮጵያ ውጭ በአንዳንድ ሀገሮች ብቻ ሲሆን እስከ $30,000 የሚደርስ ወጪ ይጠይቃል። $30,000? ይህንን ብቻሽን አትችይውም ብዬ ነው ሌላ የቤተሰብ አባል ብትጠሪ ያልኩሽ። ምክንያቱም ውሳኔውና ወጪው ቀላል አይደለም። ሃይማኖት፣ የገንዘብ አቅም ቢኖርሽ እንኳ አንደኛውን ኩላሊት በሙሉ ፈቃደኝነት የሚሰጥ ፍጹም ጤነኛ ሰው ያስፈልጋል። ከቤተሰብ አባል መካከል ከሆነ ደግሞ ተለዋጭ ኩላሊቱን የሚሰጥ ከሰውነቷ ጋር ተስማምቶ ለመኖር ይረዳታል። ለእህቴ ኩላሊት መስጠት ለእኔ ችግር አይደለም። ችግር ቢኖር እንኳን ከሚቲ ቀድሜ እኔ ባልፍ እመርጣለሁ። ግን ይህን ያህል ገንዘብ ከየት አመጣለሁ? ለእህትሽ ኩላሊት መስጠት ስለፈለግሽ ብቻ መስጠት እንደማትችል አስታውስሽ እወዳለሁ። በመጀመሪያ ደረጃ ከስኳር፣ ከካንሰር፣ ከጉበት በሽታና ከኤችአይቪ ነፃ መሆን ይጠበቅብሻል። እነዚህን ሁሉ ምርመራዎችን እየፈጸመን ነፃነትሽን ብናውጅ እንኳን ውጭ ሀገር በሚደረግ የዳግም ምርመራ ውጤት መስጠት ላትችይ ትችያለሽ። ስለዚህ ነው ተጨማሪ የቤተሰብ አባል ቢገኝና ለአማራጭ ጥሩ ይሆናል የምልሽ። ቢኒ፣ አዎ ሐኪሞቹ የግድ እዛ ሄዳ መታከም ነው ያለባት ብለዋል። ምን ያህል ብር ያስፈልግሻል አሉ? ለሕክምና ብቻ 300,000 የኢትዮጵያ ብር ያስፈልጋል አሉ። 300,000 ብር? ቢኒ፣ ከሰውም ከባንክም ከየትም በቃ መበደር ከምትችለው ሁሉ ሞክርልኝ። ያን ያህል ብርማ ከየት ይመጣል? እኔ መጣ አይደል ተረዳርተን እንከፍለዋለን። ተቋረጠ። 300,000 ብር ተበደርልኝ። እሷ ምን አለባት? ልጄን በሰው ሀገር ከርቸሌ ልታስወርድልኝ ነዋ።
ሚቲ ካዜብ ጋር ተቀጣጥረናል። ጉዳይሽን ልንጀምር ነው። የመጨረሻ ዓመት ተማሪ መሆኔን ታውቂያለሽ። ታዲያ አጭር ጊዜ ለዛውም ግማሽ ሴሚስተር ሲቀርኝ ወስዷል። ጠይቅ የግድ ነው። ማረፍና ሕክምናሽን በሚገባ ማጠናቀቅ አለብሽ። ገና የ21 ዓመት ልጅ ነሽ። ሁሉንም ትደርሽበታለሽ። አንቺ ብቻ ዳኝ። አሁን እኮ ኦልሞስት ጨርሻለሁ። ተቀምጬ ሞነተኝቼ የመመረቂያ ጽሑፌን መስራት እችላለሁ። አትችይም ስልሽ አንቺ በፍጹም መስራት አትችይም። የግድ ሕክምናሽን መከታተልና ማረፍ አለብሽ። አሁን የቢኒና ስላሉ ቶሎ ደርሽ ልምጣሽ። እሺ አይደል? 6 ኪሎ ዋናውን በር አውቀዋለሁ። እሺ በቃ መጣ። ግፋቢል 45 ደቂቃ። እሺ ነው መጣ። የቢኒና ተፋሉ አይደል? ደግሞ ልትሄጂ ነው? በ6 ኪሎ የሚቲ ትምህርት ቤት ጉዳይ አለኝ። ጥሩ በይ ቶሎ ተመለሽ። እሺ መጣ። ኤሪስ ነብይ ቬሎን ከምትልክልኝ ገንዘቡን ብትልክልኝ ይሻለኛል። አንድ ቀን ለምለብሰው ለምን ያን ያህል ብር ይወጣል? እዚህ ገንዘቡን ብዙ ነገር ሸፍንበታለሁ። ይሻላል። አረማይማ ጉድ አምጥታልሻለች። የሶስት ብድር አባላቶች ካልተጠሩ እያለች ነው። እውነት? ወይ ካርድሽ ላይ ያልቀረም። በቃ ጥሩ። ከመምጣትሽ በፊት የምፈልገው ነገር ካለ እነግርሻለሁ። እሺ እኔ ቆንጆ ባይ። ቻው። አላን ያለችው ዜናች የኛ ቤት ሰዎች ደግሞ በትንሹ መደገስ አይሆንላቸው። ከዘር ነዋ። አንቺስ መች ድግስ ላይ ነገር ታበርጃለሽ? የእናትሽ ድርተኞች ግን ስንት ናቸው? አረ ብዙ ናቸው። አትገርምሽም? የሰርግሽ ቀን አጃቢዎቹ እነሱ ናቸው። የምልሽ ታስጠይ። የኔ ቆንጆ እልቁንስ አትጨነቂ። በሰርግ እኮ አንደኛ ይወጣ የለም። እኔ መግባት እችላለሁ አይደል? ኬዙን ያስረዳልሽና መታወቂያ ያሳያለሁ። አንቺ መታወቂያ ይዘሽ መግባት ትችላለሽ። የዘለቄታውን አሳምሮልኝ ያለ አባት ያሳደግኩት አንዱ ልጅ ወልዶ ተዋልዶ ሆኖ አይቼ አምላኬ በማግስቱ አፈር ብሆንም አይቆጭ። ሚቲ አንቺ ውዴ ተበላጭልኝ ባክሽ። ሚቲ እግዚአብሔር ያመጣብንን ምን ማድረግ እንችላለን? ቃልህን የመሰለ አምሮሽ እንደሚነካ እኔ መጨረሻ ተስፋ እንጂ ታውቂለ ከፍቃዱ ጋር በፈጸምኩት ስህተትና ለማስወረድ ባደረኩት ሙከራ የመውለድ ዕድሌ ግማሽ በግማሽ እንደሆነ ታውቂለ። ለጊዜው ትምህርትሽ ይቋረጥ። መጀመሪያ ዳኝልኝ። እሺ ሚቲ መምጣት አለባት። አለበለዚያ ደግሞ ሙሉ የሆነ ውክልና ያስፈልጋታል ሲሉ አልሰማሽ? እንደዚህ ታማኝ ጓደኞቿን አይን ማየት እንዴት እንደሚያሳምማት አስብ። የሚዬ ይገባኛል። ለሱ ግን አትጨነቂ፣ እኛ አለንላት። አመሰግናለሁ። እኔ ቆንጆ ሰላም ዋል። ተመለሽ ማሰራ ማማት እንዴ? አይ ደህና ናት። ቅድም ትንሽ ወጋ አደረጋት መሰለኝ። ጸበል ሳረግላት ጊዜ መለስ አለላት። ኦኬ አመምሽ ታዲያ መልስ አልሰጣለችም እኮ። እንደው ጸበሉ ልድገማት እንዴ? ቆይ ጨምርላት እባክሽ። እንዴ አመምሽ ታዲያ ለምን ዝም ትይኛለሽ? አዎ እጅግ በጣም ነው የምወድሽ። ታዲያ ለምን ትጨቃጨቂያለሽ? አጅሪት መተሻል እንዴ?
እስከ መቼ ነው የመዝናናት የሚቀጥለው? ምን አለ ሚቲ እንኳን እንዲሆነ ሀይሚታይ ከድሮም ሲጨንቀኝ የማደርገው ነገር ነው ታውቂያለሽ። አሁን ደግሞ በሚቲ ህመም ላብድ ደረስኩ። የት ልሂድ? አንቺ ሀይሚ ዛሬ መቅረቷን እንዴ? የዩኒቨርሲቲ ጉዳዩን ከጨረሰች በኋላ ዶክተሩ ጋር ደርሳ ትመጣለች። ሰውየው እንዲማርፈዷን ቢያውቅ ኖሮ ላይኑ ማረፊያ ያገኝ ነበር። እንዴ ሀይሚ በስራዋ ትጉስ ስለሆነች እንኳን አጥቶባት ነው እንጂ እንዲህ ያረፈደች እንደምትመጣ ቢያውቅ እኮ ከዛሬ ጀምሮ እንዳታረፍጂ፣ ዛሬውን ግን በመተኛት እናልፈዋለን እላት ነበር። ይቺ አንቺ ቀመር ናት። እቺ ልጅ በመጣችና በእናትሽና በደረመችኝ ራሴን በጣም አምሮኛል። አንቺ ግን እንዲህ ከመሆን ጭፈራው ቀርቶብሽ ቤትሽ አታድሪ? ጭፈራ ቤት ነው ያደርኩት ብያለሁ። መቼም ቤተክርስቲያን ሰዓታት ቆሜ ያድሬ ነው አትይኝ። በእግዚአብሔር ቤዚ ያኔ ትዳር ስብከትሽ እንዳትጀምሪ። እንዴ አሁን ስለተደራው ሰሞኑን መደምደሚያሽ እኮ እሱ ነው፣ ትዳር ነው፣ ሌላ ነገር የለም። ደግሞ ባወራስ ለሰው ልጅ ትልቁ የህይወቱ ምዕራፍ ትዳር ነው። እቺ የትኩስ ሙሽራ ትኩስ ጥቅስ ናት። እኔ ቆንጆ አዲስ ሙሽራ ስለሆንሽ እኮ እንክብካቤው እንደሚቀጥል መስሎሽ ነው። የቀዘቀዘ ቀን ግን እኔን ከሆነ የለሁም። እሺ ይሄ ደግሞ የትኛው ይሆን? የሁሉም ሀገር የህክምና ዋጋ ለእኛ ከአቅማችን በላይ ነው። ለጊዜው የተገኙት አነስተኛ ክፍያዎች እነዚህ ናቸው። እንድታወዳድሪ ነው የምነግርሽ። ነገሩ ሁሉም ብዙ ልዩነት የላቸውም። በቅርቡ እዚህም ለዲያሊሲስ የምንከፍለው ማጣታችን አይቀርም። ከቤተሰቦቻችን በውርስ ያገኘነውን ገንዘብ እየጨረስን ነው። አስቸኳይ እርዳታ ለማሰባሰብ ብትሞክሪስ? እንዴት አድርጌ? ከዚህ ቀደም ተመሳሳይ ችግር ካጋጠማቸው ሰዎች ልምዳቸውን ብትጠይቂስ? እኔ አድራሻቸውን ልሰጥሽ እችላለሁ። እኔም እንግዲህ የምርመራ ውጤቶቿንና ቦርዱ የሚያጸድቅላትን ሳመሪ ኬዝ በማያያዝ በኢንተርኔት ከውጭ ሀገር እርዳታ ማግኘት የምትችልበትን መንገድ እሞክራለሁ። አመሰግናለሁ። እሺ እኔም እድሌን ልሞክር። ቆይ ቤታችሁን ለምን አትሸጡትም? የኪራይ ቤት ነው እንዴ? እኔ እኮ የራሳችሁ መስሎኛል። መቼም ዘመድ ወዳጅ አይጠፋም። መኖር ሞልተዋል። ግን አባታችን ሲሞት በውርስ ምክንያት እናታችን ከአባታችን ዘመዶች ጋር ተቃቃረች። እሷ ስትሞት ከኛ ጋር በቃ ጭራሽ ተቆራረጠ። አሁን ምን ብለን በምን አፋችን ሄደን ገንዘብ እርዱን፣ ገንዘብ አምጡ ምን? ሀይሚ አሁን ያላችሁበት ጉዳይ ቀላል አይደለም። እኔ ግን ሀይሚ ከዚህ ሁሉ ዶክተር የሰጠንን ሀሳብ ተግባራዊ ብናደርግ መልካም ይመስለኛል። ጽፈሻል ቤት? ወገኖቼ የ21 ዓመት ልጅ በኩላሊት በሽታ ስለታመመችና ከቡና ውጭ ሀገር ስለሆነ ሄዳ ነጻሽ ሀሳቡ ነው። እናንተ ደግሞ የበለጠ አሻሽላችሁ ትንሽ ሀይሚ ነፍቷል ፎቶ ማማች ይሄ ፎቶ አለ። እኔ በቃ የሻይ ሰዓት ደርሷል አይደል? አንዳንድ ነገሮች ከሱፐር ማርኬት ልገዛዛላት። ሂዱና በቃ ማችሁ ሂዱ። ቸስት ይጠብቃችሁ። ወይኔ እንዴት ተወዷል እንዴ! ረክስ ያለውን አትከሽም? እሷ እንደኛ የተገኘውን መብላት አትችልም። ለሚቲ ነው። ሀይሚ ማን ነው? ፍቃዱ ኤክስሽ? ወይኔ ሚዬ በጣም ጨካኝ ነሽ። ምን አለ ብትዩ? ያልተነካ ግልግል ያውቃል ነው። ቢያንስ አንድ ወቅት ሲዋደዱ ነበር። በምን እንደተለያየን እውነተኛው ምክንያት አልነገርኩሽም። ቡና ለመጠጣት ጊዜ ነው።
አንድ ሰፈር ነበራችሁ? አብረን ያደግነው። የትምህርት ቤታችን ጎበዝና ጉልበተኛ ተማሪ ነበር። ምንም ያልነበረው ምስኪን ቢሆንም የምንበላውን አካፍየው ትምህርት እኩል ጨረስን። ሁለታችንም ውጤት አጣን። የአባባ ወንድም ሀብታም የቡና ነጋዴ ነበር። አጎቴን እንደምንም አሳምኜ እሱ ጋር ስራ ጀመረ። በጣም ቀልጣፋ ስለነበር በአጭር ጊዜ ወደ ንግዱ ዓለም ገባ። እሺ። አባባና ማማ ሲሞቱ ያለኔ ማን አላችሁ አለ። ፍጹም ተመካውበት። ታዲያ አንድ ቀን የልደት ቀኑን ጠብቄ ሰርፕራይዝ ላደርገው ላስደስተው ወሰንኩ። ሁሉ ባንቺ አንቺ ነው። ምክንያቱ ሊነገረኝ ይችላል? ገምት። እባክሽ ንገሪኝ። አሽሜ የልደት ቀንህ ነው። ማይ ጋድ። ቴንክ ዩ። ሌላም ሰርፕራይዝ ይጠብቃል። መጀመሪያ አራት ተጋበዝ። እሺ። ፍጹም ካልነገርሽኝ አንዲት ነገር አልቀምስም። ንገሪኝ። በኋላ ደስታ አስክሮ ራስን ሳትበላ ነው የምትናገረው። 7 ዓመት ለምን ጾሜን አልቀርም? ንገሪኝ። የሶስት ወር እርጉዝ ነኝ። አይተበልም። ተደረገ። የድፍን 3 ወር ጽንስ በሆዴ ይዣለሁ። ለማድረግ ብዙ ዓላማ ያለኝ ሰው ነኝ። ጽንሱን አልፈልገውም እና በቃ አስወርጂው። አይገርም። ከዚህ ሁሉ በኋላ ነው ቢኒን ያገኘሁት። የመውለድ ዕድሌ ግማሽ ከመሆኑ በቀር ምንም የደበቅኩት ታሪክ የለም። እንሱ አልነገርሽም? እየለመድኩት ስመጣ አፈቀርኩት። ይህን ታሪኬን ብነግር እንጃ የማጣው መሰለኝና ፈራሁት። አራንቺ እንዳይረፍድብን። የምትገርሚ ባለ ታሪክ ነሽ። ለዲያሊሲስ ነው? አዎ። እድሜዋ ስንት ነው? 21። በዚህ እድሜው እንደው ወደ ውጭ እንደሆነ አስባችሁ ቢታሰብስ በምን አቅም አባባ? ጥርስን ነክሶ መታገል ላይ ልጅ እስካሁን እኔ ያወጣሁት ሊሄድ ብል ግማሹን በሸፈነልኝ ነበር። ይልቅ እንከርሽ አይገሩ ገብተሽ ለምኝና ይዘሻት ሂጂ። ገና እኮ ጨቅላ ናት። ሰው ሁሉ የሚያስመላት እንተው አባባ፣ በትንሹ ሆድን ብሳት ምን አባት ያደርግ የወላድ አንጀት አላስችል ብለኝ ነው። አይናለም ወይ ጠራይ እዛው እቺ ልጅ ዛሬም በሰዓቱ አልገባችም። መቼም ወዳ እንዳልሆነ ታውቃለህ። የታመመችው እህቷ አይደለች እንዴ? አስተማሚው ደግሞ እሷ አይደለች እንዴ? ምን ነው ያለ ስራ በየናይት ክለቡ የምትዞር እህት አለቻት አይደል? ለምን እሷ አታግዛት? አብረሽ ባይነህ አላየህም? የሰሚ ሰምተህ ነው አይደል? ማን ነው በስሜ የፈረደው? ከትናንት ወደ 9 ሰዓት ከአራት ጎረምሶች መሃል ሁለት ራሷን ሆና እንደ ጅብ በሌሊት ስትዞር አላየኋት? ጓደኞቿ ኦቨር እንውጣ ብሏት ይሆናል። ቆይ አንተ ከሌሊቱ በ9 ሰዓት ምን ታረጋለህ? እኔ አለቃሽ የድርጅቱን ባለቤት ባሻኝ ሰዓት ያሻኝን ነገር በፈጽም ባለቤቴ እንጂ አንቺ ልትቆጣጠሪኛለሽ። ዛሬ ደግሞ በጣም አምሮብሃል። አይናለም ውጪ። ሃይማኖት እንደመጣ የታናግረኝ። ስትቆጣ በጣም ያምርብሃል። ነብር ነህ። ዛሬ ደግሞ እንዴት አባቷ ነው ያማረችው። አናገርከኝ? በኋላ ቀደም ብለሽ ወጥተሽ እዛው እንገናኝ።
በጣም ቆንጆ ነሽ። አመሰግናለሁ። ኤልሲ ግን ልክ አለች። እስከ ዛሬ አንቺን ደብቃ ኢትዮጵያ ውስጥ ምን ያህል ጊዜ ትቆያለህ? እባክሽ የእናቴን የውርስ ጉዳይ ለመጨረስ ነበረ። ጉዳዩን ሳልጨርስ ቀኔ እያለቀ ነው። አረ እንደውም ምን ያህል ቀን እንዳለኝ እኮ አላወቅኩም። አንድ ሳምንት ጊዜ ነው ያለኝ። አናድድም? ልክ ነህ። ለነገሩ ባለችን ጊዜ በደንብ ከተጠቀምንባት ትበቃናለች። እናንተ ለምን ጥላችሁ ይመጣችሁ? ወይኔ ላስጨንቅሽ ስላልፈለኩ ነው። ለምን ታስጨንቂኛለሽ? በጣም የምወድሽ ጓደኛዬ ነሽ። የደስታሽ ቀን የሰርግሽ ቀን ከጎንሽ መቆም የለብኝም? አዎ ግን አትጨነቂ ቤዝዬ፣ ደስታሽ ደስታዬ ነው። ግን ቆንጆ እንዴት ያምሮብሻል! ወደድሽ? በጣም አይኔ ወይኔ ሚዜ ልብሳችን ሲያምር በጣም እስኪ ዙሪ። በጣም ነው ተበርሻቱኝ። ወይኔ በጣም ቆንጆ ከለር ነው። በጣም ቅላቱ በጣም እኔ ደግሞ ቀይ እንዴት እንደምወድ ያሳስብ። በጣም ነው የሚያምረው። እንዴት አደራችሁ? እንዴት አደርሽ? ተናደርሽ? ማን አለ? ማን የውዴ ደብቅሻለሁ ብትይ ውርድ ከራሴ ነው። ዝምድናችንን ደብቄ እዚህ ቤት ያስቀጠርኩሽ የልጄን እጮኛ መውጫ መግቢያ እንድትቆጣጠሪ እንጂ አንድ ድስት ሽሮ እንድታፈይላቸው አይደለም። ነገርኩት እኮ ማዘር። እኔ እዚህ ቤት ከመጣው ጀምሮ እንዴት አደራችሁ ሊላቸው የሚመጣ ሰው እኔ አንድ አላየሁም። ደግሞም ከስራ በጊዜ ነው የምትመጣው። ስልክ ስታወራም ቢሆን ከተል ብለሽ አዳምጫት። በአንዱ ልጄ ቀልድ የለም። እዚህ ቤት መንቅሬ ነው የምጥልሽ። ለመሆኑ ልጅቷ እንዴት ናት? እግዚአብሔር ይመስገን አሁን በጣም በጎ ነው። እንደው ፈረንጅ ነፍስ የሚቀጥል ይመስል 300,000 ብር አምጣ። እዚህ ሞልቷል የባህል አዋቂ። አንዱ አዋቂ ጋር ብትወስዳት በ30 ብር መንግሎ የሚጥልላት። ወይ በሞትኩት ተመስገን፣ እንደው ተመስገን ተመስገን። ሁኚማ ሁኚ፣ እዛው ሁኚ። እንዴት ነሽ? ደህና ነኝ ማዘር፣ ደህና ነኝ። በጣም ደከመኝ እኮ እርሶ። ኧረ ግድ የለም። እህልስ እንዴት ናት? እግዚአብሔር ይመስገን አሁን ትንሽ ትበላለች። ጠጠር ያለውን ነገር ነው እስካሁን ድረስ ያለፈው። ይደርሳል። እንደው ለቢኒዬ እንደው ምን ብዬ እንደምነግረው። ቢኒ ደህና ነው ማዘር? ደህና ነው። ነው እዚህ አይደውልም እንዴ? ከሀይሚ ጋር ይደዋወላሉ መሰል። እዚህ ከደወለ ትንሽ ቆያ። አይ ጥሩ። የውጭ ጉዳይሽስ እንዴት ሆነ? ያን ያህል ብር ከየት ይመጣል ብለው ነው ማለት? አዎ እንዴ ብሩስ በዛ እኮ። ብሩስ በዛ ከየት ይመጣል? ይመጣል። ተረዳኝ አለ። ቢያንስ እንደ ጓደኞችሽ አብረሽ ባትይ ማቶ ቢቀር። ከመረዳትም አልፌ የመርዳት ስሜቱን እየተጋባብኝ ነው። መርዳት ስልሽ ከኔው እንጂ አላማችሁን አይን አለም ነግራኝ 2-3 የሚሆኑ የመጽሔት ባለቤት ወዳጆችንና በርከት ያሉ የግል ጋዜጦችን ሳላነጋግር አላለፍኩም። የተጻፈውን መልእክት ሳነበው ልቤ ተነካ። ስለ ሁኔታው አይን አለምን ስጠይቃት ችግሩን ነገረች። አዘንኩ። በቀጥታ ወዳጆችን በመደወል አነጋገርኳቸው። እነሱም በነፃ ሊያትሙልሽ ቃል ገብተዋል። ይበቃም። ተሰበረ አንሺው። አይዞሽ አትደንግጭ፣ ተካልሻል። በአሁኑ ወቅት ስልክ በጣም ነው የሚያስፈልግሽ እና ፈቃድሽ ከሆነ ኮምፒውተር ላይ የተጫነውንና ለናሙና ፕሪንት የተደረገውን አሳዛኝ የእህትሽን ፎቶና መልእክት ለመጽሔትና ለግል ጋዜጦች ልከውስ። በጣም ነው የማመሰግነው አቶ አብርሃም። ምን ብዬ ብድርህ እንደመመልስ አላውቅም።
እግዚአብሔር ይስጥልኝ። ሄሎ ሄሎ። አቤት። ሄሎማ ሚቲን በጣም አመማት እንዴ? አይ ኧረ ደህና ናት። ከሰሞኑ እንደውም በጣም ደህና ናት አሁን። ታዲያ ሀይሚ ስልክ ምን ሆኖ ነው? ምን ሆነብህ? አሩን ነው መጀመሪያ ጠራ ሳታነሳው ቀረች። እንዴን ስሞክር ደግሞ ኮምፕሊትሊ ተዘጋ። ችግር አጋጥሟት እንደውም ብዬ ነው። አረ ምንም ችግር የለም፣ ምንም ችግር የለም ቢኒዬ፣ ምንም ችግር የለም። እኔ የምልህ እንደው ግን 300,000 ብር ላክ ስትልህ ሰማሁ ልበል? ያ እስቲ እየፈለኩ ነው። አዎ ዋ ልጄ፣ እኔን ሳታማክር አንድ ነገር እንዳታደርግ ነግሬሃለሁ። ኋላ ችግር ውስጥ ትገባለህ። እንዴ ታዲያ ዝም ይባላል እንዴ? እዚህ እርዳታ ቢጤ የሚሰበሰብበትን ነገር እየተነጋገሩ ነው። አረ የኢትዮጵያ ሕዝብ ደግ ነው፣ ይሰጣል። ሙት። አዎ ቢኒዬ፣ ግድ የለህም። ወይ ጌትዬ፣ ያው ቢኒዬ፣ እኔን ሳታማክር አንድ ነገር እንዳታደርግ ነግሬሃለሁ። ኋላ ችግር ውስጥ ትገባለህ። ቢኒዬ ሙት። እየተሰበሰበ ነው እዚህ። እማ ኦኬ በቃ ሰሞኑን ደውልልሻለሁ። ካርዱ እያለቀ ነው። ቻው። እሺ ጌታዬ፣ እሺ እሺ። አቤት። አንቺ እንዴ አንደኛ ስትመጣ እዛ ነበረ። እኛ ስንጠይቃት ምንም መልስ አልሰጠችው። ሃይማኖት ስትባል ዘላ ትገባለች። ታያት በእናትሽ አይንዬ፣ ራሷ ተልኬ መውጣቴ ነው ለራሴ ጉዳይ። አይንዬ ከአንቺ ጋር ነው የተባለው። የህትመት ቢሮውን አሳያት ተብለሻል። እሷን አሳይተሽ ስትጨርሺ በዛው የተላክሽበት ቦታ ሂጂ ተብለሻል። በነፃ ተገኘልሽ? አዎ ወይኔ በእናትሽ ወይኔ ጉዴ! በጣም ነው የማመሰግነው። ገንዘብ እኮ ነው። ቴንኪው አይንዬ። ወይኔ ይቅርታ፣ ቅድም እኮ አልነገርኳችሁ? ቢኒ ደውሎ ለአነሳው ስል ወድቆ ተሰበረና ተዘጋ። እንዴት እንደደነገጥኩ! አይ መጀመሪያ ሲጠራ ስላላነሳሁት ወሬውን ላለማቋረጥ ብዬ አውቄ ያደረኩት ይመስላል ብዬ ነው። አይንዬ ንጽህናሽ አውቃሻል። ምን መሰለህ፣ ቆይ ስማኝ፣ ደውለውልኝ ነበር። የማታ ግብዣ ስላደከመኝ አልወጣም ብያቸው ነው። ውይ ስማኝ፣ ቆይ እነሱ አንተን ፈልገው ማግኘታቸው አይቀርም። አገኛቸውና ተወሰነ ጋብዛቸውና ከዛ እኔ ገና ከዛ እንደ ልባችን እንሆናለን። እሺ አብረን ነው የምናድረው። በቃ ስደርስ ደውልልኝ፣ እወጣለሁ። እሺ ቻው ቻው። የኔ ፍቅር ወይኔ ራሄል፣ ጭራሽ ወጣላ ሴተኛ አዳሪ ሆኜ አረፍኩት። አንቺ ብቻ ዳኝ። ጤና ይስጥልኝ አብራም የጉዞ ወኪል። ሃይ ቢኒ፣ እንዴት ነህ? ሃይሚ አሁን ወጣች። ከስራ አስኪያጁ ቢሮ ተልካ ነው። አዎ ስልኳ ወድቆ ተበላሽቶባታል። አሁን እኮ እሱን እየተነጋገር ሄላ ሄላ። በጣም እናመሰግናለን። ችግር የለም። አቶ አብርሃም ትልቅ ወዳጃችን ነው። የሚያዘንን ሁሉ ለመፈጸም ጓደኝነታችን ያስገድደናል። እግዚአብሔር ይስጥልን። እናመሰግናለን። ስለመጣችሁ እናመሰግናለን። አንዳንዴ ለምን የመጽሔታችን ሞዴል ተጋባዥ አትሆኝ? ደስ ይለኛል። አይ ፕሮሚስ ኔክስት ኤዲሽን ያንቺን ፎቶዎች ይዘን እንወጣለን። የምትመርጫቸውን አምጪ። ኦኬ እሺ የኔ መቤት፣ አንቺስ የድሉ ተጠቃሚ ለመሆን ፈቃደኛ ነሽ? እኔ እንኳን ይቅርብኝ፣ አመሰግናለሁ። ኦኬ ምንም ችግር የለው። ይኸውልሽ ብዙ ጊዜ መጽሔታችን የምታስተናግደው ታዋቂ ሰዎችንና ሞዴሎችን ነው እና ይሄ ነገር መጽሔታችን ላይ ቢወጣ ተገቢ ነው ትያለሽ? እህቴ ትንሽ ልጅ ናት። እግዚአብሔር ብሎ ብትድንልኝና ብትተርፍ ውበቷ ከማንኛውም ቆንጆ እንደምትበልጥ ሁሉ እርግጠኛ ነኝ። ታዲያ ያን ጊዜ ፎቶውን ብትልኪልን? አውሬ ቅንጣት ታክል ርህራሄ ያልፈጠረብህ የሰው አውሬ። እሺ ቶቶልኝ የተቀመጥክ መሰለ።
አገር የሚያስተዳድር ወንበር ላይ ልጃገረዶች ቢሮውን ለቃችሁ ተወጡ። እንዴ አመመሽ እንዴ? ሁለተኛ በየደቂቃው አመመሽ ወይ አትበይኛል አልኩሽ ብለሽኛል። አፌ ላይ ለምዶብኝ እኮ ነው ማለት። ሀይሚ ምኑን አቆየች? ከስራ ወጥታ ወደ አንድ ቦታ ሄዳ ይሆናላ። ዝም ብላ እኮ ነው የምትንከራተተው። እንዲሆን አልድን። በስመ አብ ወወልድ ወመንፈስ ቅዱስ። እና ምትይ ትድኛለሽ? 300 ሺህ ብር ከተገኘ ይገኛል። የእግዚአብሔርን ስራ ማን ያውቃል? እና ምትይ እውነትም ለምዶብሻል። እኔ ኢትዮጵያዊ ነኝ። አቶ አብርሃም ባይልካችሁም ይህን ማስታወቂያ በመጽሔታችን ላይ በነፃ የማውጣት ኃላፊነት አለብን። ምክንያቱም መጽሔታችን የህዝብ አገልጋይ ስለሆነች እንዲህ አይነት ነገሮችን እናወጣለን። እሺ፣ በነገራችን ላይ ጥሩ ውጤት እንድታገኙ እንዲህ አይነት ነገሮችን በጋዜጣና መጽሔት ላይ ብቻ ሳይሆን በሬዲዮና በቴሌቪዥን የምታስተዋውቁበት እድል ቢኖር ጥሩ ነው። በራዲዮ ወረቀቶች የምታሳትሙ ውጤት ልታገኙ ትችላላችሁ ብዬ አስባለሁ። እናደርገዋለን። እናመሰግናለን በጣም እግዚአብሔር ይስጥልኝ። ታየለካ እንደዚህ ጎበዝ ነሽ። ከተነሳብኝ አሮሌ በተነሳብሽና በየምሽቱ ካጠገቢ ብትሆኝ እንዴት ደስ ይለኝ ነበር። አይዞሽ እንጂ አልለይሽም። ታይሞች እውነቴን ነው። አሁን ሳይሚ ራሱ ወደ ስራ ስትሄድ እሺ እያልኩ ታየ ትንሽ ጊዜ እኮ ነው ያለው። በማመን ትታችሁ ናት። ቻት ሙጭኝ እናቴ ልጅ ይህቺ ቤታ ትንፌኔ በሞት ቀለየ። ስትደኝልኝ እንዴት ይህ እንደነበር ነግርሻለሁ። ወጥ ይሰራው ማን ነው ዛሬ? እንጃ ያለኝ አይሚሙ ጃዘገበ ነበረች። አይሚሙ ውዴ ሜንታ ቤት ገብተን እንጫወት። እንደ ድሮችን የማላጋችሁ? አዎ ቦታዬ እንዳይያዝብኝ። ሳትበይ ማምለጥሽ ነው። ጠዋት ስራ ከመግባትሽ በፊት የእርዳታ መጠየቂያውን ወረቀት ላባዬ መስጠት እንዳትረሺ። ይኸውልሽ። ግን ለሚኪ ያስበሻል? ፎቶ አለጥፈሽ ርዱኝ ስትይ ድምፅሽን ቀንሺ። አማራጭ የለንም። ዓላማችን እህታችንን ማዳን ነው። በባንክ ያለን ብር በሕክምናው እየተገባደደ መሆኑን ታውቂያለሽ። የት ነው የሚጮኸው? ይኸው ተዘጋ። ቁም ነገር ያለው ስልክ ያመለጠሽ ይመስላት ትነጫነጭ። ይሄኔ ክለብ እንጣልልሽ ነው። ወጣ ነበር የሚሻለኝ።
እኛ ለመታከሚያ ገንዘብ ከየት እናምጣ ብለን እንጨነቃለን። አንቺ በየቀኑ ክለብ ወጥቶ ስለመጨፈር ታስቢያለሽ። እነሱስ ቢሆኑ በየቀኑ ከሚያስጨፍሩሽ ገንዘቡን አይሰጥሽም? እርዱን ከምላቸው ውድ የተባለ መጠጥ አውርዱልኝ ብላቸው ይቀላቸዋል። እሱ መዝናናት እንጂ ሰው መርዳት አይደለም አላማቸው። አንቺ ደግሞ የሀብታም አጫፋሪ አዝናኝ። ለመሆኑ ችግር ውስጥ እንዳለን ነግረሻቸው ታውቂያለሽ? እንግዲህ አጨቅጭቅኝ። ስለማውቃቸው አልነገርኳቸውም። ከፈለግሽ ፊትሽ ደውዬ ልጠይቃቸው እችላለሁ። ምን እንደሚሉኝ ታውቂያለሽ? ቤት ውስጥ ቁጭ ብለሽ ከምትጨናነቂ ውጪና እንጨፍር። እኔም ለውጥ ለማላመጣበት ነገር ቁጭ ብዬ ከምጨናነቅ ወጥቼ ብጨፍር ነበር የሚቀለኝ። ከዛሬ በኋላ በየቀኑ እያመሸሽ እንድትመጪ ግን አልፈቅድልሽ። ሕፃን ልጅ አይደለሁም። ምንም ነገር የማድረግ መብት አለኝ። ደግሞ ልትመክሪኝ እንጂ ልከለኪኝ አትችይም። ከአንድ ብር ጀምሮ የቻላችሁትን ያህል እርዱን እያለ አንቺ በየናይት ክለቡ መታየትሽ ምን ይባላል እንዴ? እኔ በገንዘቤ ነው እንደምዝናናው። ተሽቀርቀረሽ መውጣትሽን እንጂ በገንዘብሽ ይሁን አይሁን ማን ያውቅልሻል? ለማንኛውም ተናግሬያለሁ። አንቺ እስክትመጪ በመጠበቅ እንቅልፌን አጥቼ ማደር አልፈልግም። እኔም ሰውዬሽ በየሌሊቱ ከአሜሪካን በሚደውለው ስልክ እንቅልፍ አጥቼ ማደር አልፈልግም። እና አትደውል በለው። ችግር ላይ ነኝ። ስልክ የምትደውልበትን ገንዘብ ላክ በይዋ። እንዴት እንደሱ እለዋለሁ? እኔስ ጓደኞቼን እንዴት እንዲላቸዋለሁ? መታሰቢያ አሁን ለውጥ አለሽ አይደል? አዎ በደንብ መሄድ ባልችልም ቀስ እያልኩኝ ማድረግ እችላለሁ። ዛሬ ውዝድሯል ልጠይቅ አስቤ ነበር። ግን ዶክተር ትምህርቴን መቀጠል አልችልም። በፍጹም በደንብ ካልተሻለሽ አይቻልም። እንዲያውም እስከ ዛሬ ዊዝድሮዋል መጠየቅ ነበረብሽ። እረፍት በጣም ያስፈልግሻል። እግዚአብሔር ይመስገን። የመሰረታለች አሉ ማን ልበላቸው? ራይል ነኝ በላት። ወንድሟ ልጅ ነኝ። እሺ ጠብቂ። ሃይ በዚ አንቺ ማራፈርሽ አቶ አብርሃም ሁለታችሁን ሲያጣ ሳይናደድ አይቀርም። ሀይሚ እኮ ነች እህቴን ሆስፒታልና ትምህርት ቤት ይዤ እሄዳለሁ ብላኝ ቲቪው ማስታወቂያ ልከፍል ሄጄ ነው። ደግሞ ምን ይጠበሳል? አይ እሱ አይና ላይ ፈልግሻለሁ። የኔ አንዴ ለፊልም አትፈልጊያለሽ? የኔ ማር ፕሊዝ። የመፍሰዝ ነው። እዚህ የሞርጌጅ ዕዳ የለ ቢል የለ እንጆይ ማድረግ ብቻ እኮ ነው። ለስትረሱ እዛው አሜሪካ እንደርስለታለን። ሀኒ ምን ሆነሻል? የሰሞኑ ፍልቅልቅታሽ ደረሰ። በእናትሽ አትደብሪኝ። የሆነ የምታኝኪው ነገርማ አለ። ልንገርህ፣ ትፈታልኛለህ? ወይ ነው የ21 ዓመት ዩኒቨርሲቲ ተማሪ ሆነች እህት አለች። ከፍተኛ የኩላሊት ህመም ገጥሟታል። እስካሁንም ያለችው በዲያሊሲስ ነው። የዲያሊሲስ ህክምናው ደግሞ በጣም ውድ ነው። በዛ ላይ በእጃችን ያለው ገንዘብ አልቋል። የእህታችንን ህይወት ለማትረፍ ወይም ውጭ ወስዶ ለማሳከም 300,000 ብርና የሰው ኩላሊት ያስፈልጋል። ኦ ማይ ጋድ፣ ይሄን ያስጨነቀኝ።
እንዴት አደራችሁ? ደህና አደር። እንዴት አደርሽ? ሰላም ናችሁ? ምን አዲስ ነገር አለ? ኧረ ምንም። እንዴት ምንም? ለመሆኑ ጌትዬ ደውሎ ያውቃል? አልደወለም። ስለ ገንዘቡስ ምን ይወራል? ስለ የቱ ገንዘብ? እንዴት ስለ የቱ ገንዘብ? ጥሩ ነዋ። እንዴ ናትና ማረሻት ቀለዳላ እንዲያንተ ቆይኛ እንደ ይቅርታ ቆይ ሃይሚ ሁሉንም ነገር አጠናቅቄያለሁ። ቀጥታ ስራ አስኪያጁ ቢሮ ምንድነው? ሰላም አንተስ ዲስኪቢ ድርጅታችን በጉዞ ወኪልነቱ መሰረት በእኔ ስም አንድ እርዳታ ለእናንተ ማድረግ ይፈልጋል። ለመሆኑ ጉዞ ቢሳካ ስንት ሆናችሁ ነው ለመሄድ የምትፈልጉት? 3 እኔና እህቶቼ። ኦኬ። አንድ ታማሚና ሌላው አሳማሚ። ሶስተኛው ደግሞ ምንድነው? እዚህ ተመርመረን ነፃ ብንሆንም ድንገት አንዳችን ውጭ ፌል ብናደርግ አንደኛችን ለመተካት። ጥሩ። ድርጅታችን ለሶስታችሁ የደርሶ መልስ ትኬት ተቀምጬ እና ለመስጠት ቃል ይገባል። አመሰግናለሁ። ምንድነው? የተፈላለጉ ልቦች እንዲህ በስሜት ሲገናኙ ደስ ይላል። አልገባኝም። ስሜትሽ ገፍቶሽ እጆችሽን ጡቶችሽ ላይ ስታሳርፊያቸው የገነት ፍሬን የጨበጥኩ ነው መሰለኝ። በፍጹም ያላሰብኩትን ነገር ነው የምታወራው አብርሃም። ምን ነው? ስለረዳኸኝ ነው? ኖ፣ ስለረዳሁሽ ሳይሆን። በጣም አመሰግናለሁ። የማይገባት እሺ ባለችኝና የእህቷን ሕክምና ሙሉ ጨው ሸፈንኩ። አይዞሽ ሪታ፣ አንቺን በውበትሽ እንጂ በችግር ገንዘብ ማግኘታችን አሁን በአስተማማኝ ሁኔታ የለየልሽ ሴተኛ ዳሪ ወጥቶሻል። ያለ ምርምር ነው። የምነው እቺ ልጅ አመሸች? ትመጣለች ማዘር። ቢኒ ደውሎ ያውቃል? አይ ቆየ ከደወለ። እኔ ሰው ሀገር ሩጫ ነው፣ ስራ ነው፣ እዛ ሩጫ ነው፣ ስራ ሩጫ ነው። አይመችም። እንዴት አመሸሽ? እንዴት ነሽ? ምነው ማዘር አመማት እንዴ? አይ ደህና ናት። እንደ ቀኑ ድካም ነው መሰለኝ። ደህና ናት። ሪታ ምንሽ? አበይገሽ? ምን እንድትለኝ ትፈልጊያለሽ? ቡና ቤቴም ከስሯል። የጭነት መኪኖቹ አቃቂ አላስጨረስኳት። ስትነፋጀር ጥያት ወጣ። ድሮም እኮ አልሄድም እያልኩሽ አንቺ ነሽ ጸባል እያወቅሽ ያ አሚስ ሎ ቢኒ እንዴት ነህ? የእርዳታ ጥሪ ለወገን ደራሽ ወገን ነውና መታሰቢያ ምትኩ ትባላለች። የአዲስ አበባ ዩኒቨርሲቲ 4ኛ ዓመት የሳይኮሎጂ ተማሪ ናት። በደረሰባት የኩላሊት ህመም ሀገር ውስጥ መታከም ስለማትችል በሐኪሞች ውጭ ሄዳ እንድትታከም ቦርዱ ስለወሰነ እርዳታ በማሰባሰብ ላይ ትገኛለች። ስለሆነም መርዳት ለምትፈልጉ በአዋሽ ባንክ የሂሳብ ቁጥራችን 0053 21 62 32 01618 እርዳታ እንድታደርጉላት እንጠይቃለን። ኧረ ደግም አይደል እናንተ እንዲህ አትሁኑ። እሺ እባካችሁን እንዴ ስሞትልሽ በቃ እሺ ዝም በይ። እኔስ ምን ነው አለኝ እናትርገኝ እሱ ማለት ሄሎ አቤት ሃይሚ ያለች እሺ ትንሽ ጠብቁ። ስልክ ምን ይሆናል? ሄሎ ቢኒ ቅድም እኮ ይቅርታ ማልበል
በእውነት አላወኩም። ከማስታወቂያው ላይ ስልኩን ሰምተው ነው? ማን? ፍቃዱ? ቆየኛ እንዲመልሽ ይደውልሽ። ምንድነው የሚያስፈልግሽ? እሺ መሰለች ልጅ በእናትሽ ለምን መጽሔት ላይ መውጣት? እንዴት ተውጣ? ኩራት አፍኖን በሽታው አንቆ ሲገላት ማየት ነበረብን እንዴ? ከተስፍሽ ጋር ተነጋግረን አንድ ነገር ለማድረግ ወስነናል። ምን ወሰናችሁ? ሰርጋችንን መጠን አድርገን ኮክቴል ብቻ ነው። በእውነት የተቀረውን ብር ለሚቲ ክፍል አንደርስ። ውይ በእናትሽ ቢያንስ ለዲያሊሲስ ሕክምና ለአንድ ጊዜ እንኳን ይሆንሻል። እኔ አለች ጠብቁ። ሄሎ ሪታ ይደናል። መጽሔቱን አየሽው? አዎ እግዚአብሔር ይስጣቸው። ግን ለሞራሉ አስበሽ ከዚህ ደግሞ እንዴት መቋቋም ትችላለች? ይኸውልሽ ሪታ ተረጋጊ። ለምን ኔጌቲቭ ትሆኛለሽ? ስሚ መጽሔቱን ያነበበ ሁሉ ይጠቋቋሙባትና ከንፈሩን ይመጥላት እንጂ የሚረዳት መሰለሽ እንዴ? ታውቂያለሽ ይረዳት ይሆናል። ቆይ አንቺ መጽሔት አንበበሽ ወይ ማስታወቂያ አይተሽ ረድተሽ ታውቂያለሽ? አላውቅም። እና ማን ይረዳኛል ብለሽ ነው ፎቶ አለጠፈሽ የምትለምኚው? የሰውን ችግር እንደራሱ የሚያቀና ሰው ነግበኔ ብሎ የሚረዳት ወይም እንደኛ የደረሰበት ሰው እንደተናደድሽ ይገባኛል፣ ግን አማራጭ አልነበረኝ። እባክሽ ተረጋጊ ሪታ። በኋላ ቤት እንነጋገራለን። በጣም በስፋት ይህንን ለዩኒቨርሲቲው ማህበረሰብ ማሳወቅ አለብኝ። እኔም አማራጭ ስላጣው ነው እንጂ እህቴን አደባባይ አላወጣትም ነበር። ሀይሚዬ ሁለት ወዶ አይሆንም። ደግሞ ላበሻ ወሬ ማስጨንቅ ነገር እኮ ነው የሚያስጨንቃችሁ። ይልቁን የቲቪው ማስታወቂያ አይቶ የደወለልሽ ሰው የለም? አይገርምሽም? ፍቃዱ ደውሎ ነበር። ፍቃዱ ኤክስ ቦይፍሬንድሽ? ወይኔ በእናትሽ ሊረዳቸው እኮ አስቦ ይሆናል። በጣም እኮ ሀብታም ነው። ሊረዳ ከፈለገ ቀጥታ በባንክ አካውንት አይልክም? መገናኘት ምን ያስፈልጋል? ከ7 ዓመት በላይ አብራችሁ ቆይታችሁ ቤተሰብሽን ዘመድ አዝማድሽን ሁሉ እያወቀ እንደ ባዳ እንደ ሩቅ ሰው በባንክ አካውንት መላክ አለበት? ለምንድን ነው ይልቁን አግኝተሽ የሚደረገውን ነገር ማታረጊው? በጭራሽ አላረገውም። ቢኒ ቢሰማት። ቢኒ በምንድን ነው የሚሰማው? እናቱስ? ይኸውልሽ እንግዲህ የዚች ልጅ ችግር ቦይፍሬንድ አድርጋ የምትይዛቸው ወንዶች ሁሉ የሰፈሯ ልጆች ከመሆናቸውን በላይ እናቶቻቸውን ጓደኛ አድርጋ በየት በኩል ትንቀሳቀስ? እናትየው ከኛ በላይ ተጨንቆ አብረውን እኮ ነው ቁጭ ብለው የሚወሩት። እዛ ላይ ለቢኒ ከነገሩት እሱን እንኳን ታዩ ቀንቶ ነው። አይኔ ታዲያ በቀን በቀን የሚያስደውለው ምንድን ነው? ስናፍቀው? ኧረ በእናትሽ አትፎግሪ። ናፍቆት ብቻ ነው እንዴ እንዲህ በየሰዓቱ የሚያስደውለው? የት እንዳለሽ ለማወቅ እኮ ነው። ከማን ጋር ነሽ ያለሽው? የሚሰማው ድምጽ የማን ነው? ምን እየሰራሽ ነው እያለ በየሰዓቱ የሚያስደውለው ናፍቆት ነው። አሜሪካን ያሉ ወንዶች ችግራቸው ይሄው ነው። እግራቸው ልክ ከዚህ ሀገር ወጥቶ አሜሪካን ሲደርስ በራስ መተማመናቸውም አብሮ ነው የሚጠፋው። እዚህ ያስቀመጧትን ሴት አግብቼ ባመጣትና ብትክደኝስ እያሉ ራሳቸውን በጭንቀት ወጥረው ይሞታሉ። ቢኒ እንደዛ ነው ያለሽ? ማን ነው? ያው ነው እባክሽ። አሳቻ ሰዓት እየደወለ እንደ ወርቅ የሚፈትንሽ ስለናፈቅሽ ነው። እሷን ነው አግብቼ ማምጣት ያለብኝ ወይስ ዘመዴን አግብቼ ላምጣ ወይስ አንዷን በገንዘብ አግብቼ ላምጣ እያለ እኮ ፈተናው ስለገባ ነው። ይልቁኑ የሚደረገውን ነገር አድርገሽ የእህትሽን ነፍስ ብታተርፊ ነው የሚበልጠው። ተነስተልኝ ያንስልኝ ሃይማኖት ትኖራለች። ትንሽ እህቷን አሞባት ለሷ ጉዳይ ሆስፒታል ሄዳ ነው። የት ሆስፒታል ሄደሽ ታውቂያለሽ? እንጃ አላወኩም።
እንዴት አደራችሁ? ደህና እንዴት አደሩ። አደራችሁ? ደህና አደሩ። እንዴት አደርክ? ማስታወሻ ልጽፍላት ወረቀት ይኖርሻል? ወረቀት አለ እዚህ። yes መጽሐፍ ያለ ማታ በደውል ታናገሪኝ ስላልቻልሽ ነው። በዚህ ቁጥር ደውይልኝ፣ በአስቸኳይ እፈልግሻለሁ በያት። እሺ? ማን እንበላት? ስሜ ወረቀቱ ላይ አለ። እዚህ ፍቃዱ። ፍቃዱ ያልተረዳሽኝ ታዲያ ማን ነው? ደህና ናችሁ? የሆነ ሰው እየመጣው ነበር፣ ሁላችሁንም የሚያውቁ። ማንኛ አለ? ፍቃዱ። ማ? ፍቃዱ ምን አለሽ? የሆነ ወረቀት አስቀምጣል። ወረቀቱ አይታለች። ሃይ ሃይሚ፣ የሚቲን መታመም ሰምቼ በመጣም ላገኝሽ አልቻልኩም። ሃይሚ፣ በመሀላችን የተፈጠረውን ነገር እንርሳና በሚቲ የጤና ጉዳይ ላይ ተገናኝተን እንነጋገር። ያንቺው ፍቃዱ። ይሄ ማየለን የሰጠችኝ ነው። ይሄ ላንቺ፣ ይሄ ለሚቲ የማየት ስላለበት ይሄን ለማስታወሻ እናቀምጥላት። ከሰሞኑ እጅን መሰጠው ነኝ። ምን አባባ ደህና አይደሉ? ይኸው እዚህ ጋር የምትቀመጠው የዳያሊሲስ ሕክምና አብራኝ የጀመረች ሴትዮ ያላትን አሟጣቸውን ሰጠች፣ አረፈች። ሃይሚ፣ አላናግርም። ሃይሚ፣ ምንድነው ፍቃዱ? በገብረሽ አናግሪኝ ስላት ትጮኻለች። ሪታ፣ ስትረጋጋ ደውዪልኝ እመጣለሁ።
ሀይሚዬ የቅድሙ ሰውዬ እኮ ባለፈው ቤት የመጣው ነው። ምንድነው ግን ምን ፈልጎ ነው? ምንም ዝም ብሎ ነው። ዘመድ ነው። ገንዘብ የሰውን ልጅ ሊተካው እንደማይችል ፍጹም የተረዳሁት። አየሽ ሀይሚ በእያንዳንዱ የእድገት እርምጃ ውስጥ ሁሉ እጇ አለበት። ቦታ ስገዛ ፕላን ነው ያወጣችው። የንግድ ፍቃድ ስሰየው ስያሜውን የሰጠችው እሷ ነበረች። አውቃለሁ ፍቃዱ። ተመልከች፣ እቺ ጠንካራ ሴት በመስመር ውስጥ ሁሉ ነበረች። ላላየ ልጅ ዳቦ ፍሪዳ ሆኗል። አዲስ ማየት፣ አዲስ መመኘት አስተሳሰቤን ሁሉ አጣሙብኝ። አስቀየምኳት። አሁን ወደ ኋላ ዞሬ ሳስበው ግን ጸጸት አንገበገበኝ። ይቅርታዋን ለማግኘት በጣም ደጋግሜ ሞክሬ ነበር፣ አልተሳካልኝም። ፕሊስ ሪታ፣ ዘመኑ የይቅርታ ነው። አሁን ሁሉንም ነገር ንገሪያትና ይቅርታዋን ትስጠኝ። ከዛ ችግሯን ልካፈላት። እነግራታለሁ ፍቃዱ፣ በሚገባ እነግራታለሁ። ሄሎ ማዬ፣ ደህና ዋሉ? ደህና ውዴ ነኝ። ውዴ ነኝ። ይኸውልዎት ማዬ፣ ባለፈው እኛ ቤት መጥቶ የነበረው ሰውዬ ፍቃዱ አሁን ሆስፒታል መጥቷል። እኔ ንገሪኝ ብለው ስላስማሉኝ ነው እንጂ ምንም ይፈጠራል ብዬ አይደለም። አሁን ሆስፒታል ሚቲ ጋር መጥቷል። እሺ ልንገሮት ብዬ ሄሎ ሄሎ። አቤት። ወይዬ ጌትዬ፣ እንዴት አመሸ? እግዚአብሔር ይመስገን። ደህና ነህ? እንዴት ነህ ጌታዬ? ደህና ነን፣ ደህና ነን። ቢኒ፣ አንተ እንዴት ነህ? ደህና ናቸው፣ ደህና ናቸው። አዎ የኔ ጌታ፣ እንዴት ነህ? ደህና ናት። አይ ምንም እንደው ብቻ ሰሞኑን እንደው ምን እንደነካት አላውቅም። አመሏ ብልሽት ብሏል። እኔ ምን አውቃለሁ፣ እንደው አመለ ቢስ ሆናለች። ኧረ እንደው የሆነ ሰውዬ ብቻ እንደው ትንሽ ግራ አብዝቷል። አዎ ስሙ ፍቃዱ ይባላል። አዎ ፍቃዱ ታውቀዋለህ? ሄሎ ጌትዬ፣ ቢኒ፣ ሄሎ ሄሎ።
ጌታ መጣሽ? ጓደኞቼ ከሚዝናኑበት ቆጥተው ሰጡ። በቃ መረዳዳት ቀረ ማለት ነው። ሰው እንዴት ተጨካክኖ ለእርዳታ የከፈትነው አካውንት ውስጥ 10 ብር ያስቀመጠ ሰው በቃ በሚቀጥለው ሳምንት እህቴን መቅበሬ። በእናትሽ መልካሙን አስቢ። እንዴት ብዬ ቤትዬ ለአንድ ጊዜ ሕክምና እንኳን የሚሆን ብር እኮ የለኝም። እንዴት ለፍቃዱ ይደውልለት፣ ደውይለት ለፍቃዱ። በቃ ቢኒን ከዳሁት ማለት አልከዳሹም። ይሄ ነገር በሶስታችን መካከል እስከ ሞት ድረስ ይቆያል። ሰሞኑን ችግር አለው። ሰዓት ገባለች። ሄሎ ፍቃዱ፣ አውቀኸኛል? እሺ እንገናኝ። እዛ አይ እዛም ሰው ይበዛል። ቤቴ አይ በቃ ተው ቆይ። ሌላ ጊዜ እኔ ደውዬ የት ቦታ እንደምንገናኝ እነግርሃለሁ። እሺ ቻው። መርዳት ከፈለገ በቀጥታ ይረዳኛል። ቤቴ እንገናኝ። አሁን ምን ያስፈልጋል? በደንብ ተቀራርባችሁ የልብ ልባችሁ እንድታወሩ ይሆናል። ሀይሚ እንዴ እና ታዲያ የነጻ እርዳታ አለ እንዴ? ሀይሚ የድሮ ፍቅራችሁን አስቦ ሊረዳሽ ይሆናል። የድሮ ፍቅራችሁ እንዲታደስ ፈልጎ ሊሆን ይችላል በሚል ይሻሻል እንዴ? ኬት አመጣሽ? እውነቴን ነው ሪታ፣ ኬት አመጣሽ? ከተለያዩ ወንዶች ልበልሽ? ለምን ሪታ? ትንሿ እህቴ በሞት አፋፍ ላይ፣ አንቺ ደግሞ በእብደት መንገድ ላይ እያየሁ የሚጨክን አንጀት ያለኝ ይመስልሻል? ታዲያ ምንድን ነው የምትለው? ቢኒ እኔ ላንተ ሳልታመን ቀርቼ ነው? ፍቃዱ የሚቲ መታመም ሰምቶ መጣ። ይህንን እኮ ማዘር አይተዋል። ስልኬ ተበላሽቷል። ቢሮም አልፎ አልፎ ነው የምገባው። የዛን ቀን የዘጋሁብህ ሚቲ ስትታመም ደንግጬ ነው። ምን አልክ? ውይ በቃ ቢኒ በቃ ውቶ እንዴ ሰው በስንት ነገር ይፈተናል። ትንሿ እዚህ ከሞት ጋር ተናንቃለች። ትልቋ እሷ ተስፋ ቆርጣ እኔንም ተስፋ እንድቆርጥ ትከፋፋኛለች። ሰው ሁሉ በችግሬ በድካሜ እየገባ ቃል ኪዳኔን ድረስ ይፈታተነኛል። ይሄ ደግሞ ጭራሽ እኔ ማልታመን ሴት ለምን አምላኬ ለምን? ምንድን ነው ጥፋቴ? ምንድን ነው ያሳብዱኝ ነው? እባክሽ ሀይሚዬ ተይ በቃ አይዞሽ የእኔ እናት። እንዲህ በማልቀስ እኮ ምንም የምትፈይጂው ነገር የለም። ይልቅስ ረጋ በይና የምታደርጊው ነገር አድርጊ ሀይሚዬ። በቃ ትንሽ አረፍ። ይሄ ደግሞ አሁን ልብሴን ቀያይሬ ቆንጆ ቡና አፈላለሽ። ሚቲዬ እንዴት ናት? በጣም ሰላም ናት። ራሄልዬ ስትተካልኝ የመጣሁት ማታም አንቺ ነሽ የምታድር ብላ አስብላኝ።
አሎሪታ የቅድስት እናት ዛሬ ማታ ይበራሉ ነው ያልሽኝ አይደል? በቃ ለቢኒ የምትልኪልኝ መጽሐፍ መኝታ ቤት አስቀምጬዋለሁ። አደራ እንዳትረሽ። ሄሎ ፍቃድ፣ ዛሬ መገናኘት እንችላለን? ችግር የለውም። አንተም ቤት ቢሆን ችግር የለውም። አይ ቤት አልሆነም። ወደ ጓደኛዬ ጋር ኮካኮላ አካባቢ ወደ ላይ ዳብነት ስትወጣ ደውልልኝ፣ እኔ ወጥቼ አገኛለሁ። በስተቀኝ በኩል ሄሎ አይኔ፣ ዛሬ ፍቃዱን ቀጥሬዋለሁ። ከዚህ ለብሼ ስወጣ የቢኒ ቤተሰቦች እንዳያዩ አንቺ ጋር እመጣለሁ። እሺ፣ በኋላ ወደ 12 ሰዓት አካባቢ። ቻው ቢኒ። በጣም አዝናለሁ። እውነትህን ነው፣ ፍቃዱን ማግኘት አልነበረብኝም። ዛሬ ማታ ቃሌን አፍርሼ ላገኘው ወስኛለሁ። አማራጭ የለኝም። መስማት አይቀርም ብዬ አይደለም የነገርኩ። ምንም ነገር ዋሽቼ ወይም ደብቄ ማድረግ ስለማልፈልግ ነው። ቢኒ፣ አንተ ማለት ለኔ ከነ ቤተሰቦቼ ባለውለታዎቼ የእናቴ ምትክ ናችሁ። ቢኒ፣ እወድሃለሁ። ችግር ባይሆን ካንተ ቃል የሚያስወጣና ሌላ ጋ የሚያስኬድ አንዳችም ነገር አይኖርም ነበር። በቃ አንዴ ቤቱ ቀጥሮሻል፣ ገላገለሽ። እንደሚፈልገው ሆነሽ ያሰብነው ማሳካት አለብሽ። እሺ፣ ዛሬ ምንም ባይለኝና ለሌላ ጊዜ ቢቀጥረኝስ? እሺ፣ ፍቃዱ ጻመኝ እንዴት ነው? ለነገሮች አይቸኩልም፣ ግን ረጋ ብሎ የሚፈልገውን ከማሳካት ወደ ኋላ አይልም። አንቺ ነፃ ሆነሽ ነገሮችን ማመቻቸት ነው። እኔ ሲያሳፍር። ሃይሚዬ፣ ምንም የሚያሳፍር ነገር የለውም። እኔ ወንዶችን ጸባይ ልንገርሽ፣ ይሄ ቤታቸው ቀጥሮሽ ከሄድሽ በኋላ መሽኮርመም ድግም ማለት ለትዳር እንዲያስብሽ ማድረግ ነው። ቤቱ ከሄድሽ በኋላ ነፃ ሆነሽ ነው መቅረብ ያለብሽ። እስቲ ሞክሪ። ምን ያስፈልጋል ግን? ሃይሚ፣ ከአለባበስሽ ጀምሮ እሱን የሚገፋፋ መሆን አለበት። ስታናግሪው አይኑን መሸሽ የሚባል ነገር እንዳትሞክሪ። አይኑን ፍጥጥ እያልሽ ያይሽ ነው ማናገር ያለብሽ። ሃይሚ፣ የእህትሽን ነፍስ ማዳን ማትረፍ ካለብሽ ማድረግ የሚገባሽ ነገር ሁሉ አድርጊ። በጣም አምርሻል። ከአለባበስሽ ጀምሮ ነው ፈቃደኝነትሽን ማሳየት ያለብሽ። አመሰግናለሁ። ስታዋሪው አይኑን እያየሽ መሆን አለበት።
ይሄ መፈራራታችሁን አጠፋዋል። ተጫወች። እሺ የዛሬዋ ቀን ለኔ የተለየች ነች። ምን ልመልስ? በህይወቴ ካጣኋቸው ሰዎች መካከል በውስጤ እንዳንቺ ክፍተት የፈጠረብኝ ሰው የለም። አንቺ ማጣት አልነበረብኝም። ኧረ ምን ልመልስ? ቤትህ በጣም ያምራል። ያንቺ ፕላን እኮ ነው። ምንም ልቀይረው አልፈለኩም። ግቢ ቤት ለእንግዳ መቼም ቤቴን ዛሬ ስለመረቅሽ አልጠጣም ማለት አይቻልም። የቤቴን ዲኮሬሽን ወደድሽ? ቆንጆ ነው። ቤቴንም ሳሰራ እቃዎቹንም ስገዛ ሀይሚ ብትኖር ኖሮ እንዴት አደርገው ነበር እያልኩ ሁሌ አስብ ነበር። እዚህ ደረጃ ላይ ስደርስ አጠገቤ ባለመኖርሽ ሁሌ አዝናለሁ። ቅድም የዛሬዋ ቀን ለኔ የተለየች ነች ያልኩት እዚህ ቤት መምጣትሽ ለኔ ታምር ስለሆነብኝ ነው። ያንቺ ስጦታ ነበረች። እኔ ሌላውን ክፍል አስጎብኝሽ? ቤቴን ላስጎብኝሽ ካለ መኝታ ቤት ልወስድሽ ነው ማለት ነው። ዘና ብለሽ ተከታተይ። እዚህ ጋር ነው እንግዲህ ራስሽን ማሳመን ያለብሽ። ኖ ዛሬ አልችልም። ትልቅ እንግዳ አለብኝ። አሁን ነገ ይቻላል። እሺ ቻው። ራት እንብላ? ራት አይቆየም? ወደ ሳሎን ብንሄድ አይሻልም? ለምን? ይሄን አልነበር የፈለከው? በጭራሽ ነኝ። አሜን ቢሆን አይከፋኝም። አንቺን ግን በእንደዚህ አይነት ሁኔታ ማግኘት አልፈልግም። ባለፈው በደልኩሽ አንሶ እንደገና በእህትሽ በሚቲ በደካማ ጎንሽ እንደገና ላገኝሽ አልፈልግም። እኔ የምፈልገው እነሱ ይቅርታሽን አግኝቶ ከጎንሽ መቆም ችግርሽ አይኔ አለመግባባቱን እንርሳውና እራታችንን እንብላ። እሺ ካፖርትሽን አንበል። ካፖርት? ኧረ በጭራሽ በእውነት አትሸኝም። አመሰግናለሁ።
መካኒሳ ወሰደኝ። ወይኔ ሂሳብ ቅድም እሺ ይቅርታ የኔ ጌታ ሪታ እንሂድ ለምን የላኩት ፖስታ ወይ የሰው ልጅ ደስ ለብሶ ሲያጠኝ ይመስላል። ሄሎ ውዴ፣ ሪታ ወጣለች? ቆየች ከወጣች? የቱን ማግኘት አለብኝ። ይሄ ፖስታ ሳይላክ ማግኘት አለብኝ። ይሄኔ ሰው በየናይት ክለቡ ናት። ናይት ክለብ የት ከተማ ውስጥ አለ የሚባል ናይት ክለብ ወሰደኝ። ስለዚህ ሰው ግን ከተማ ውስጥ የሚወራውን ሰምተሻል? አለ የተባለ ሀብታም መሆኑን ሪታ ሳራ የእህቴን የሕክምና ወጪ ሙሉ በሙሉ ሊችልልኝ ሰውየው እኮ HIV ያለበት ይባላል። ሳራ ከሞት ጋር እየተናነቀች ያለችዋን እህቴን ስቃይ ከማየት የሚደርስብኝ ነገር የለም። ለማንኛውም ተጠቀ ደግሞ ተነሳ። እህቴን እስከማገኝ አብረኸኝ ነህ። እሺ እሺ፣ ምን ልታዘዝ? ደህና ነህ? 2 ሚሊዮን ኦኬ። ታዲያ ምን ችግር አለ? ምን ችግር የለውም። ነገ ቼኩን እንሰጣቸዋለን። አዎ ችግር የለውም። ሄሎ መቼ እደውልልሻለሁ? ኦኬ 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 ኖ ፕሮብሌም። ብሩ ተገኘ? አላምንሽም። ኧረ ሱሬ በጣም ይቅርታ። ነገ ቫላንታይን ዴይ ነው። ትንሽ በበረዶ ቀቅዬ የበለው ጀግና ምን እያደረክ ነው? አልበላም። ለሱ ወንድ ላምጣ እኔ አንሽው እኔ ያሳብ ያለው ሰው አለ። አዎ እንፍታው ነው። ለዚህም ሰላማዊ ሰልፍ እንውጣ። ወንድ ልጅ ያላት ጥላቻ ከቁመቷ በላይ። ለምንም ጦር ወጦ ሳይገቡ ሴት አቅሻለሁ።
ስለ ፍቅር ግን የተሳሳተ አመለካከት አይኖርሽ። ማንንም መስማት አልፈልግም። አታሳብድ። እንዴት ገባችሁ? ሻሻችንን ለመውሰድ ደራሲና ዳይሬክተር ሳሙኤል ካሳሁን ቀጸባ ፊልም ፕሮዳክሽን የምረቃው ፕሮግራም ጥቅምት 25 በአዲስ ስጭኝ አይቻልም። አፈነዷል አንጂ ነው አፈነዷል አንጂ እኚህ ሴት ድንግልና አስመጭና አከፋፋይ ናቸው። አንተም ደግሞ ገንዘቤን ብለህ ጠይቅና ውርድ ከራሴ የተሸጠ አይመለስም። ሁሉም ባንዲት ትንሽ መንደር ውስጥ ተገናኝተዋል። ዌልካም ቱ ቼቼኒያ። ወረድ ስትሉ ቦስኒያ ሄርዞጎቪና እያለ ይቀጥላል። ድንግልና እንደ ሸቀጥ ዋጋ ያወጣለታል፣ ይቆረጥለታል፣ ያደራድራል፣ ያከራክራል። ንገር አረ ለአንተ ሲል የድንግል ድርቅ ብቻ ሀገር ላይ እንዳይገባ ግድ የለም ተው ፕሊዝ፣ እኛ እንከፍላለን። ውሰደን ግድ ምን ሆነ እንከፍላለን፣ እንከራከር እንጂ። ሔዋን እንደዋዛ ከሀገር ቤት ርቀው የኖሩ ቤተኛ ናፋቂዎች፣ በራሳቸው የሐሳብ ሟር የሚሽከረከሩ 3 ግለሰቦች። ይሄኛው ድንግልናን አጥብቆ ይሻል፣ ተጠምቷል። ድንግል አምጣ ነው። ይሄኛው ደግሞ ገንዘብ ከሚያወጣ ደም ቢሰጥ የሚቀለው ቋንቋና ማማ ኢትዮጵያ ለጨዋታ ማስከፈል ጀምረሽ ቆየሽ። አረምና ጸረ ተባይ ስለሚባሉ ነገሮች ሰምተናል። አሁን ደግሞ ለየት ያለው ቀርቦልናል። ይሄው ጸረ ሚሊየን። እኔ ነዳጅ ቆፍራለሁ። እንኳን አንተ ኢትዮጵያም እኮ ነዳጅ። ኮሜዲያን ደረጀ ኃይሌና ሸዋፈራው ደሳለኝ ለዋንጫ የተፋጠጡበት አዲስ ኮሜዲ የፍቅር ፊልም ግራውንድ ፕላስ 3 ሲጠብቅ ኮንዶሚኒየም ውስጥ ልክተተው። ገንዘቡን ለሴት እንጂ ለልማት እኮ አላጠፋው። ጸረ ሚሊየን ምን? ጸረ ሚሊየን ብር፣ ጸረ ሚሊየን ሰው ወይስ ጸረ ሚሊየን ነገሮች? ያው ገብቶ ማየት ነዋ። እኔ ጋር እኮ ማረፍ ይችል ነበር። ኢትስ ኦልራይት ታንክስ ዩ ዌልካም። በየአዳራሹ ሳቅ፣ ከአዳራሽ ሲወጡ ሳቅ፣ ያዩት ላላየ ሲነግሩት ሳቅ በሳቅ። እስከ 3ኛው ዙር ደርሻለሁ። አንተ ሰፋይና ሪፖርተር ደደብ ያንተ ብድብና ጠርሰው አገኘ። አሪፍ የቤት ልጅ ያገኘው መሰለኝ። ቆይ አንተ በቤተሰብ ነው እንዲያገባው? አንተ የቤት ልጆች ሆሎ ስላለጠፈ ነው እንጂ ምን ያው። እግዚአብሔር ግን መጀመሪያ ሴት ነበር መፍጠር የነበረበት። ታራኒ ምን ላል የተዋናይ ብቃት በግልጽ የታየበት ሊያመልጡት የማይገባ ደረጃውን የጠበቀ ምርጥ ሲኒማ የቤት ልጅ ባረገኛል የቤት ልጅ። በሳምንት ስንት ቀን ታደርጋላችሁ? 5 ደቂቃ። አቤት ክፍ አንቆይም እኮ የሆነ ነገርማ የኔታ አዩኝ አላዩኝና የመታመን ጥያቄ፣ የዋህነት፣ ድብቅ አመል፣ የንትን ጉዳይ። ሴክስ ማርታ ትባላለች። ማረፊያ ያጣ ነፍሷ ከወንድ ወንድ እንደ ፌንጣ እያዘለለ መኖር እጣ ፈንታ የሆነባት ምስኪን ሴት። ወጋኛ ገንዘብ አለው ብላ ያሰበችውን ወንድ ታጠናዋለች። ከዛ መልአክ መስላት ትተዋወቀዋለች። ምን ነው ከዚህ በኋላ አብዳለሁ። ይሄ የጤነኛ ህይወት አይደለም። አዎ የጤነኛ ህይወት አይደለም። እንደውም ዋናውን ስራ የምሰራው ነኝ። ሁሌ ሳትነካክ መውጣት ያለ እንዳይመስልሽ። ስሜቱን መቆጣጠር ሲያቅተው ወደ አውሬነት የሚቀየር ሰው ቢያጋጥምሽ ምን ትሆኛለሽ? አንቺ ማነሽ ነው? አራ ሌባ ከሰብስብ ያለብኝ መስል የኔ ገንዘብ ነው የምፈልገው እንጂ ወንድሜ የኔ ህይወት ተመጥቶ